በምን በኩል ነው የብሩኬ ልጅ ቢሆን በምን መንገድ እንዴት ታውቃለህ አንተ? ምን የምታውቀው ነገር አለ? አልጋ ላይ አስተኝታቸዋል። ታዲያ ነፍስ እና ነፍስ ስለያዘች እነሱ ነፍስ አይደሉም? ብሩክና ሃይሚ ነፍስ አይደሉም? የነሱ መለያየት እንደ ተራ ነገር ነው የሚታየው። ልጅቷ እኮ ሰይጣን ሆና እኮ ነው የመጣችው። ምንም ትሁን ስለሷ እኔ ጉዳይ አይደለም ማለት ምንም ትሁን ጓደኞች ላይ እኮ ነው ችግር እየፈጠረች ያለችው። ልጅቷ እርጉዝ ናት፣ ነፍሰ ጡር ናት። በሆዷ ያለው ምንድነው? ነፍስ ነው የማንም ቤተሰብ ዛሬም በአዲስ ርዕስና በአዲስ ቪዲዮ ከች ብለናል ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ ሃይሚ እህታችን ተመስክሮላታል ማለት ነው። ሃይሚ ጎበዝ ጀግና ሴት ናት ማለት ነው። እንግዲህ ሃይሚና ብሩኬ እንዲለያዩ የሚፈልጉ ብዙ ሴቶች አሉ ማለት ነው። መቼም አይሳካላችሁ ማለት ነው። ሃይሚና ብሩኬ ጉዞ ወደፊት ናቸው እንጂ መቼም አይለያዩም ማለት ነው። ከሃይሚ ውጭ ወደ ውጭ ማለት ነው። ሃይሚን ብላለች ከኋላ መታችሁ ከፊት ልሁን ትላላችሁ፣ መቼም አይሳካላችሁም። ብሩኬና እኔ መቼም አንለያይም ብላ አስረግጣ ተናግራለች ማለት ነው። ስለዚህ ሃይሚና ብሩኬ መቼም አይለያዩም። አትድከሙ፣ አርፋችሁ ቁጭ በሉ እና ሰሞኑ ደግሞ ብዙ ሴቶች ብሶባቸዋል ማለት ነው። እኔን አግባኝ። አንዷ ደግሞ የጉራጌ ሻሽ አስራ መታ እኔን ካላገባህን ብላ እንደምታዩ መግቢያው ላይ ልጥፍ ብላበታለች። እዩም ደግሞ እኔን ካላገባህኝ ብላ ልጥፍ ብላበታለች። የሃይሚ ከጎኗ ብዙ ደጋፊዎች ብዙ ሰዎች የሚወዷት የሚያከብሯት ሰዎች አሏት ማለት ነው። ስለዚህ ሃይሚና ብሩኬ መቼም አይለያዩም ማለት ነው። እናንተ እንዲለያዩ ብታረጓቸው ደግሞ የሃይሚ ቤተሰቦች መቼም እንዲለያዩ አያደርጉም ማለት ነው። የሃይሚ ደጋፊዎች ጎበዝ አንበሶች አሉ ማለት ነው። እንግዲህ ሃይሚና ብሩኬ በተጣሉ ሰዓት የሃይሚ ቤተሰቦችና የብሩኬ ደጋፊዎች እንዲለያዩ ሳይሆን አንድ እንዲሆኑ የሚፈልጉ ብዙ ወዳጆች አላቸው ማለት ነው። ስለዚህ ዝም ብላችሁ አትትከሙ። ሃይሚና ብሩኬ ጉዞ ወደፊት ነው እንጂ ወደ ኋላ የለም። ዝም ብላችሁ አትድከሙ። የሰው ትዳር አታፍርሱ። እውነቴ ነው የምላችሁ፣ የሰው ትዳር አታፍርሱ። ሃይሚና ብሩኬ ደግሞ መቼም አይለያዩም። ሃይሚ ደግሞ ታውቃላችሁ የተማረች ስለሆነ አትሸወድም ማለት ነው። የተማረ አይወድቅም ሲባል አልሰማችሁ? የሆነ ተረት አለው፣ የተማረና ያልተማረ ተረት አለው ማለት። ስለዚህ የተማረ ሰው አይሸወድም ማለት ነው። ትናንትና አይታችኋል አይደለም? ከሃይሚ ጎበዝ ጀግና ስለሆነች እውቀት ስላላት ነው ትመርመር ብላ አስገድዳ የያዘቻት ማለት ነው። ስለዚህ አሁንም ቢሆን ከሃይሚ ውጭ ወደ ውጭ ማለት ነው። አትልፉ፣ አትትከሙ፣ አርፋችሁ ቤታችሁን ቁጭ በሉ፣ ሌላ ወንድ ፈልጉ። ሃይሚና ብሩኬ እንዲለያዩ አታድርጉ ማለት ነው። ስለዚህ ወገኖቼ ሃይሚና ብሩኬ ጉዞ ወደፊት እንጂ ወደ ኋላ የለም ማለት ነው። የምትችሉም ደግሞ ሰብስክራይብ አድርጓቸው፣ ለእኛም ደግሞ ከፍ አድርጉን። ሰብስክራይብም ላይክም የምታደርጉኝ ልጆች ከልብ አመሰግናለሁ ወዳጆቼ። አሁንም ደግሞ ቪዲዮ ስታዩ ላይክ ሰብስክራይብ አድርጉ ማለት ነው። ከመግቢያ ጀምሮ እስከ መጨረሻ እስኪ ይህን መንገድ የምታውቁ ካላችሁ በኮሜንት አሳውቁኝ ማለት ነው። አሳውቁኝና በሌላ ጊዜ እኔ መልስላችኋለሁ። መግቢያው ላይ ቤተክርስቲያን አይታችኋል። ከዛን ቀጥሎ ደግሞ አለ። እስኪ ካወቃችሁ በኮሜንት አሳውቁኝ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ።